بسم الله الرحمن الرحيم بدقامي السلام عليكم ورحمة الله تعالى وبركاته ديتناتشو ود تملكاتشو ليلو جمعة نو برنامجو خميس مشت سلام سنبتاتشو እኛ ጋር አልহামዱሊላህ ሁሉ ነገር ፏ ነው ልክ እንደዚህ ኡስታዝ አዲስ ጎጆ ተቀለሰ እንበል ወይም ደግሞ ለረመዳን አዲስ አቀባበል አዲስ መጅሊስ ኢንሻአላህ እንዴት ነው አዲሱ መጅሊስ ጥሩ ነው ምን አልኩ ይሄ አይ ምንም እንደ በየመሃሉ ትንሽ እንደ መቁነጥነት ካልን አዲሱ መጅሊስ ነው በዛ ይወሰደ ምን ማድረግ አይቻልም አዎ ምቾቱ ነው በጣም እናመሰግናለን የጋር ኑር አረቢያን መጅሊስና ምንጣፍ ነው ኸሚሳችሁን አድምቁበት ያለን በርግጥ ከዚህ ቀደም የነበረውንም የጋር ኑር ነበረ እንደዚሁ ሲያሞናድለን የቆየው አሁንም ተሞናደሉ ብሎናል እናመሰግናለን የጋር ኑር የቤት ብርሃን ረመዳንን አድምቀን ረመዳን አምሮበት እንዲቆይ ባለፈው 3 አመት ቆይቶ ነበር የመጅሊሳችን አንተ ነው የምታውቀው አዲሱ መጅሊስስ 5 አመት በጣም ያምራል ኢንሻአላህ ወደዳችሁት እንደምትወዱ ተስፋ እናደርጋለን ያው ረመዳንን ምክንያት በማድረግ ብዙ ነገሮች ይቀያየራሉ አንዱ ቤት ውስጥ ያለ ማረፊያችን ነው የሚቀየረው ከዛ ውጪ ደግሞ ይሄ ጀሰዳችን የሚያርፍበት ሩሃችን ልባችን መንፈሳችን እሱ መቀየር እንዳለበት እንግዲህ በየጊዜው ሸኽም እሳቸውን ተከትሎ ኡስታዝ በድርም ወዳንተ ሐሳብ ያቀርቡ ቆይተው እንደነበር ይታወቃል ሌላ አዲስ ነገር አለን ዛሬ የሀበሻ ከዋክብት ቁጥር ቅጽ 2 ቁጥር 3 ሶስተኛ እትም ነው ሶስተኛ እትም ቅጽ 2 ሶስተኛ እትም ነው ምን ተጨምሮበት ነው የሚለውን ካፍታቀታ በኋላ ማብራሪያ ይደረራል በጣም ግን አንድ የገረመኝ ነገር አለ ዛሬ ሸኽን እንግዲህ እዚሁ ጠይቃቸዋለሁ አልፎ የሚያጋጥም ነው አልፎ ያጋጥማል አንድ ማቀው ወዳጄ እንዲህ አይነት ነገር እንዳለው ትዝ ይለኛል የሸኽ የእናቶት ስም ከዚህ በፊት ብዙ ሰው የሚያውቀው አይመስለኝም የእናት ስም አይነገርም ምን ነካ ስለዚህ ቅርብና ምን አስበን ቆይ ለባንክም ቢሆን አይሰጡም እንዴ ከዚህ በፊት ተነግሯል ነበር አንተ ይገርማል የና አይ ገርሞኝ ነው ግን እዚህ መጽሐፍ ላይ የእናታቸውም ስም የውድ ባለቤታቸውም ስም አንድ አይነት ነው እሱ በጣም ስለገረመኝ ነው ያንን ላወጣ ነበር ለካ የእናት ስም አይነገርም ይሄ ነገር ሸርዓ ነው እንደማይነገረው እንደማይነገር ጥሩ ነው አስገዳይ ነገር ካለ ችግር የለም አይ በቃ መጽሐፉን ግዙና እዩት እኔ ግን ስለደነቀኝ ነው በጣም አንድ ማቀው ወዳጄ እንደዚሁ የሱም የእናት ስም የባለቤቱም የእናት ስም አንድ አይነት ነው አልፎ እንደ ነገር ግጥም ይላል የሆነ ተፋውሉ ጥሩ ነው ሲባልም እንሰማለን ይሄ ደግሞ የበለጠ ስላስደሰተኝ ነው ሁሴኖ ምጁ አለበት እዚህ መጽሐፍ ላይ ጥሩ የረመዳን ስጦታ ተደርጎ ሊወሰድ የሚችል ነው በጣም የደነቀኝ የከቨሩን የሚሰራው ልጆት ነው ሙባረክ ነው ማሻአላህ አንደኛውም ልጆት የሰራቸው ነገር አለ ሁሉም ብቻ በዙሪያው ያለ ሰው የተረባረበበት አልহামዱሊላህ ትንሽ ነገር ይንገሩና ምን ተጨመረበት ብዙ ነገር ተጨምሮበታል እሺ ቀጽ 2 አንድና 2ን ያነበበ እንደው ከይቅርታ ጋራ ብዙ ላይ ተስተካከለ ነገር ብዙ ነገር አለ ኦኬ ቀጽ 1 ላይ ቀጽ 2 ላይ ተማድንና ሁለተኛው እትም ያነበበ ኦኬ አውፍታ አልፍ መራን ጠይቃለን አዲስ ነገሮች ደግሞ ብዙ ተጨምሯል ማረሚያም ተደርጓል በርግጥ መጽሐፍ ሲዘጋጅ ሁሴን ባለበት በድፍረት አወራለሁ ስለሚያርመኝ ሸኽም ጸሐፊ ናቸው የመጽሐፍ ዝግጅት ውስጥ አንዱ ነገር በተለይ ታሪክ ሲጻፍ ሌሎች የታሪክ ምንጮች ያሰፈሯቸው ግን ጸሐፊው በሰዓቱ ያልደረሱት ያላገኛቸው አልፎ ሆም ብሎ የሚተዋቸው መረጃዎች ይኖራሉ ከዛ በሚደረግበት አዎንታዊ ጫና አንዳንድ ጊዜ ደግሞ ወደ ቀልብ መመለስ በማለትና በተለያዩ መንገዶችና ምክንያቶች ሌላኛውን እትሙን ሲያዘጋጅ እነዛን የታሪክ መልከታና እይታዎች ያካትትና ይቅርታ ይጠይቃል ሪቫይዝድ ኤዲሽን እንደዛ ማለት ነው አሁን ይሄ እንደሱ ተከልሶ የተዘጋጁ ሐሳቦች አሉበት ሌሉን ፈልገው ነው እኔ ግን አንድ የሚገርመኝ ነገር ሌላ ሸኽ አሁን ይሄ እንኳን ይነገራል እድሜው ስንት ሆነ የማይኔ ይሄ አይነገርም እሺ አንተ ለምን ነው እዚህ ጉዳይ ላይ አረሴ ነው እኔ ምን ማለት ፈልጌ መሰለው እሺ ችግር የለም እድሜውትን ትችዋለሁ እሺ የገረመኝ ግን እንዲህ ሰው በዚህ እድሜው አሁን እርሶ በሚገኙበት እድሜ አላህ ይጨምርልዎት እድሜውትን ተጨማሪ ብዙ ኃላፊነት አለበት መስጊድ ያቀራሉ እዛ ተፍሲሩ አለ ሰፈርም አካባቢ እርሶም ላይ የሚቀሩ ልጆች ማቃቸው አሉ የቤተሰብ ኃላፊነት አለ
የትኛው ሰዓት ላይ ነው? አሁን ይሄ እኮ በጣም ብዙ ገጽ ነው አለ ፍክራ ወደ 285 ገጽ መጽሐፍ ሰው ጋር የሚደርስ ለታሪክ የሚቀመጥ ይሄን ማዘጋጀት ብቻውን ስንት ሺህ ገጽ ማንበብ ደግሞ እኮ ይጠይቃል አይደለ? እስቲ የጊዜ አጠቃቀሙ ሳይነገርም ዛሬ ይነገራል። እስቲ እሱን ንገር። እድሜው 1952 ነው። በ1952 ኦኬ 52 ማናቱ ገና ወጣት ናቸው። ጀርመን 65 እዛ አካባቢ ናቸው። እና ከቀኑም ከሌሊቱም በፕሮግራም የንባብ ጊዜ መስጠት ነው። ኦኬ ያ ነገር የለውም። የማንበባ ጊዜ መስጠት ነው። ከሰጠነው እኮ ጊዜው በቂ ነው። አለመስጠታችን ነው እንጂ የምናባክነው። እሺ ሰው ለራሱ ወደ ራሱ የሚያስቀረውን ነገር ጊዜ ሰጥቶ ይውሰድ። የሚዘጋጅ ነገር ግን ሰው ጋር ነው እኮ የሚደርሰው። ወደ ራስ መውሰድ ችግር የለውም። ለሰው የምንሰጠው ነገር ግን በብዙ መልኩ ጥንቃቄ ይፈልጋል። አንድ ሁሴን ህትመት ውድ አይደለም እንዴ? በራሱ እስቲ ደግሞ ነገር በመቶ ሺዎች ነው የሚቆጠረው። ማለት ከ100 ሺህ ጀምሮ ነው። በዚህ ጊዜ በፊት 60 ሺህ 70 ሺህ ምናምን እንትን ነበር። አሁን ከ100 ሺህ ነው የሚጀምረው ማሳተም ሲጀምር። ሰሞኑን የሚወጣ የአብዱል ጀሊል ሻሊ ካሳ መጽሐፍ አለ። ወደ 500 ሺህ አካባቢ ነው የወሰደው። 550 ሺህ ብር አካባቢ ነው የወሰደው። ግማሽ ሚሊዮን ብር አካባቢ ማለት ነው። መጽሐፍ በጣም ውድ ነው በዚህ ጊዜ። እዚህ ላይ አንድ ቀደም ሲል ሳነሳው የነበረው ነገር አለ። ማስተካከያ ካደረግንባቸው ታሪኮች መካከል የሐጂ አብዱል ሐይ በተደጋጋሚ በተለያየ መንገድ እኔንም ሲያስወቅሰኝ የነበረ ሼህ ቢረሱት እንኳን አንተ እንዴት ትረሳዋለህ የሚል ሐሳብ በተደጋጋሚ ቀርቦ ነበር። እርግጥ ነው የመጀመሪያ እትም ላይ ነው። ሁለተኛ እትም ላይ ተስተካከለ ይመስለኛል። አሁን ደግሞ የበለጠ ተስተካክሎ ታርሞ ወጥቷል። ከሐጂ ሳኒ በፊት የነበረው የአንዋር መስጂድ ኢማም ሐጂ አብዱል ሐይ በተመለከተ መካተት የነበረበት ታሪክ ነበርና እሱም በተመለከተ ያስተካከሉ ነገሮች አሉ። አዳዲስ ታሪኮችን ተካተውበት ነገር ብቻ ልበልና ሁሴን የመጽሐፉን ፋይል እንዝጋ። በለርቡ ላይ ወደ 5 በጽሁፍም ባላቸው በዕልምም ባላቸው ማህበራዊ ተጽዕኖም ተቀባይነትም በቃ ጉምቱ የምንላቸው አባቶችም ወንድሞችም እዚህ ላይ ስለዚህ መጽሐፍ ስሜታቸውን አስፍረዋል። አንዱን ብቻ አነባለሁ። የሀገር ታዋቂ ሀገር ሽማግሌ አስተራቂና የቢላሉል ሐበሺ መስራች አንድ ወቅት ላይ እኛም ፕሮግራም እንግዳ የነበሩ ተወዳጁ ሼህ ኡስታዝ መሐመድ ጀማል ጎናፍር ምን አሉ? ሼህ መሐመድ ኢብራሂም በዓሊሙና በወጣቱ መካከል ድልድይ የሆኑ በሙስሊሙ ኡማ ጉዳይ ግንባር ቀደም ሆነው የሚገኙ ታላቅ ዓሊም ናቸው። ይህ መጽሐፍ ለተተኪው ትውልድ የአያቶቹ የአባቶቹ እንደዚሁም ታላላቅ ዓሊሞቹ ያሳለፉትን የህይወት ውጣ ውረድ እንዲረዳ ጠቃሚ መረጃ ያገኝበታል የሚል በጣም የሚገርም ሐሳብ ሰጥተዋል። በተለይ እችኛዋ ሐሳባቸው ገርማኝ ነው። በዓሊሞችና በወጣቶች መካከል ድልድይ ያሏት ቃል በጣም ትልቅ ትርጉም ያላት ናት። ሼህ መሐመድ ሐሚድዲን አሉ፣ ኡስታዝ አቡበከር አህመድ አለ፣ ኡስታዝ ያሲን ኑሩ፣ ኡስታዝ ሐሰን ታጁ እና አሁን የጠቀስካቸው ሼህ መሐመድ ጀማል ጎናፍር አሉ። ይህን መጽሐፍ የት እናገኘዋለን ሼህ? አላህ ገበ ጃዕፈርም ጋር አለ፣ አተውባም ይሸጣል። ጃዕፈርስ ጋር አለ፣ አተውባም ነጃሽም እንግዲህ አላህ ጊዜዎትን በረካ ያደርግልዎት። ይሄ በጣም ተስፋ ያስቆርጣል ተብሎ ተስፋ በተቆረጠበት ዘመን መጽሐፍ ማዘጋጀት ሁሉም ሰው አሁን ትንንሽ ነገር ነው የሚፈልገው እየተባለ በጣም ብዙ ጸሐፍት እየወጡ እነ ሼህ ግን ይህንን የመሰለ ትልቅ ድርሳን ለልጆቻችን የምናወርሰው እኛም ታሪክ የምናውቅበትን ሰጥተውናል። አላህ እንግዲህ ክብረት ይስጥልን። ካሳው ገዝቶ በማንበብ ገዝቶ ሀዲያ በመስጣት በቃ በዛ መልኩ በተወሰነ መልኩ ሌላ ደግሞ አዲስ የታሪክ መጽሐፍ እንዲያበረክቱልን ኢነርጂ እንድንሆናቸው አደራ እንበላ። ከራሳቸው እጅ መግዛት በዋጋው መግዛት ነው። ከእንትኖች መግዛት 30% ይቀንስባቸዋል በሼህ ላይ እና አብዛኛውን ከራሳቸው እጅ ብትገዙ ደግሞ የበለጠ ሼህ ተጠቃሚ ይሆናሉ። ግን ደግሞ በቅርብ የምታገኙት መጽሐፍ መሸጫ መደብሮች ነው። ይሄንን ከመጽሐፍ መሸጫ መደብሮችን ብትገዙ እርግጥ ነው ይቆረጥባቸዋል። ግን ደግሞ መጽሐፉ መዳረስ አለበት፣ ለሁሉም ሰው መዳረስ አለበት። 141 መሻይኾችን ታሪክ ጽፈዋል እስከዛሬ ድረስ። በዚህኛው 79 እስካሁን ባሉት ደግሞ የ62 አካባቢ መሻይኾችን ታሪክ ጽፈዋል። ይህ ፒኤችዲ ሊያሰጥ የሚችል ነበር ቢኖር እንደ እንትናችን ዶክተር ሐጅ ሼህ መሐመድ ኢብራሂም ነበር ሊያስብላቸው የሚችለው።
ግን ደግሞ የትምህርት ተቋም ወይም ደግሞ ይሄንን መዝኖ በእውቀት ደረጃ ይሄ የቱ ጋር ነው ሊቀመጥ የሚችለው ባችለር ዲግሪ ነው ማስተርስ ዲግሪ ነው ፒኤችዲ ዲግሪ ነው ሊያስብል የሚችል አንድ ተቋም ቢኖር የተሻለ ነበር። በሰፊው በሌላ ጊዜ በሌላ መድረክ ላይ እናነሳዋለን። ይሄንን ሰምሽታችን እናምራ። ተማም እንደዛ ከሆነ ውጥት ምልስ ብንል ነው ጥሩ የሚሆነው። አዲስ ሐሳብ አዲስ ገጽ እንከፍታለን። የሀበሻ ከዋክብት ቁጥር 3 ሶስተኛ እትም ቅጽ 2 ነው እጃችን ላይ ያለ ገበያ ላይ ታገኙታላችሁ። ሳምንት ስንመጣ ውጤቱን ይነግሩናል። እንዴት ነበር ብለን እንጠይቃቸዋለን። ፋታ ረፍቶ ተመልሰን እንመጣለን። አብራችሁ ቆይ። ግዙፉን አራዳ ግራንድ ሞል በሚፈልጉት አማራጭ ከ11 ካሬ ጀምሮ የተለያየ መጠን ያላቸውን ሱቆች፣ ካፌ፣ ቢሮና ቅንጡ አፓርትመንቶች ለሽያጭ አቅርበናል። በኑር ሸገር የሚገነባውና በአንድ ዓመት ከ6 ወር ግንባታው ተጠናቆ የሚረከቡትን አራዳ ግራንድ ሞል ዛሬውኑ በ25% ቅድመ ክፍያ ብቻ ባለቤት ይሆኑ። ተመልሰናል። ክቡራትና ክቡራን ተመልካቾቻችን አሁን ወደ መደበኛው ቆይታችን እንሻገራለን። የልብ ቁልፍ ባለፈው ሳምንት ያየነው የተለየ መሰናዷችን ነበረ። ሰዎችን ቁልፉን ፈልገን በቁልፉ ንክፈት፣ የልባቸውን ቁልፍ ስናገኝ ፓስወርዱን እንደማግኘት ነውና ምን ፈልገውን ነገር ያደርጉልናል በሚል በሁለት የሚገራርሙ ምሳሌዎች ሼህ ይህንን ሐሳብ አጠናክረው እኛ ጋር አድርሰውት ነበር። ዛሬስ እጆ ከመንሽ ቢስሚላህ አልሐምዱሊላህ ረቢል ዓለሚን ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። ያው በዛው ዙሪያ ነው። ለለውጥ ራስን ማዘጋጀት ነው። ኢነላህ ላ ይገይሩ ማ ቢቀውሚን ሐታ ይገይሩ ማ ቢአንፉሲሂም። ለለውጥ ራስን ማዘጋጀት አተሐሊ ባዕድ ተኸሊ ይላሉ። እንግዲህ ከመዋብ በስተፊት ምን ያስፈልጋል? መተጣጠብ ያስፈልጋል። ረመዳን ከመግባቱ በስተፊት ተውበት ያስፈልጋል። እስትግፋር ያስፈልጋል። ተውበት ማለት ምንድነው? ወንጀል በሁለት ይከፈላል ይባላል። በይነከ ወበይነ አላህ፣ አንዱ ባንተና በአላህ መካከል ያለ ነው። እሱ ከሽርክ ያስጠላ ነገር የለም። እሱ እንኳን ሳይቀር በስተግፊሩላህ በቱብቱላህ ያልቃል። ትቻለሁ ካለ ከአላህ ጋር ተደራደረ በቃ። ሌላው ባንተና በመخلوق መካከል ነው። በዙሪያ ባሉ ሰዎች መካከል ከባለቤትህ ጋር፣ ከእናትህ፣ ከአባትህ፣ ከወንድምህ፣ ከእህትህ፣ ከአጎትህ፣ ከአክስትህ በዙሪያ ካሉ ሰዎች ጋር አውፍ መባባል ነው። ይሄ ከሆነ በረመዳን ተጠቃሚ እንሆናለን ማለት ነው። እና ራስን ማዘጋጀት ነው። ጾም የሚወጅበው እንግዲህ ሹሩጥ አለው። የመጀመሪያው ሙስሊም መሆን ነው። ሁለተኛው ሀዲር ብሎ አቅመ አዳም መድረስ ነው። ሶስተኛው መጾም መቻል ነው። አእምሮ ጤነኛ ሆኖ ማለት ነው። መጾም ያልቻለ እንኳን ቢሆን አመት ስለደረሰ ከፋራ በመክፈል ይጾማል ማለት ነው። ቢሞት እንኳን አይጾም ነበር። ሱብሃንአላህ። አንድ ቀን እንኳን ረመዳን ያገኘ ሰው የአንድ ቀን ከፋራ አለበት። በሁለተኛው ቀን እንኳን ቢሞት ማለት ነው። ሱብሃንአላህ። ረመዳን ማግኘት ትልቅ ኒዕማ ነው። ብሉግ ረመዳን ኒዕመቱን ከቢራ፣ ቻንስ ነው። የእድሜ ቻንስ ነው። እድሜ አላህ ቆይቶን ዝካ ደረሰን ላፋቂድን ወላ መፍቁድን ረመዳን ሳያጣን እኛም ደግሞ የነበረን አፍያችንን ሳናጣ አመት ከደረስ ለመጦም ራስን ማዘጋጀት ነው። ያ ከሆነ ተጠቃሚ እንሆናለን ማለት ነው። ድንቅ ነው። እና በምን ነው መጾሙ? ማጾም የምትችሉ ሰዎች መንፈጠረ ሰው አይመን አንድ ሰው ያስፈጠረ ሰው አጅሩ ብዙ ነው። መስጂድን ማንጥፉ አቅመ ደካሞችንም ደግሞ እገዙ ብለን ነበረ። እስካሁን የሚያገዙ ይኖራሉ ባናቅም እና ባንተ በኩል እኛ ምን ጠቁማለን ብለን ነበር አለ እንዴ? እስካሁን በኔ በኩል የለም። በኔም በኩል የለም። እንግዲህ የሚሰሩ መስጂዶችም አሉ። አዎ የተጀመሩ መስጂዶች አሉ። ጠጠር ምትነይቱ አሸዋ ምትነይቱ ካላችሁ ነው ያለው። ረመዳን ነው፣ አጅሩ እጥፍ ድርብ ነው። በኔ በኩል ይሄንን ማስፈጸም እችላለሁ ካመናችሁኝ። ጠጠር አሸዋ ሲሚንቶ የሚፈልግ አንድ ቦታ የተጀመረ ቦታ አለ። እኔ መስጂድ ደግሞ ምንጣፍ የሚፈልግ መስጂድ አለኝ።
እንደው በ10 ግዴ ለማንዱም መስጂድ እንጨርሰው እሺ አንዱ መስጂድ እሺ ለምንጣፉንም ወደ ሲሚንቶ ይምጣና ያንተ በስንት ነው ይሄድ እኔ ምንጣፍ ፈልጋለሁ እንጠቁማቸዋለን። እሺ በገራላችሁ ከአውስትራሊያ አንዲት እህት ባለፈው ሳምንት የተወሰኑ ሰዎችን እንትን እንዳናደርግ ያደረገችልን እህት አለች። እዚህ መተው ቢሮአችን ድረስ መተው እንድናስተናግድ አድርገውናል። እጅግ አድርገን እናመሰግናለን። ላይታሞች ለምስኪኖች ኻድሙ ብላ የመጣች እህት አለችና አድርሰናል። እሱንም አስተላልፈናል። አላህ ይጨምርላችሁ። አሜን። የሰጡን ሰዎች አላህ ይጨምርላችሁ እና ያላችሁ ሰዎች ስጡ፣ አስፈጥሩ። አመት አደረሳችሁ ከነገንዘባችሁ ከነጤናችሁ አመት ያደረሳችሁ እና ሞታዶቻችሁንም በሰድቅ አስታውሷቸው። ደግሞ ትልቅ ነገር መሆኑ እኮ አይጠበቅበትም አይደል? በግማሽ ተምርም ቢሆን ተብሏል። ግዴታ አይደለም። ሲሚንቶም ስንልኛ አሁን አንድ መኪና ሲሚንቶ ምናምን ማለት ላይሆን ይችላል። ብረትም ስንል እንደዛ መርሐባ ኢንሻአላህ። እና ሰለፎቹ ሷሊሆቹ እጅግ ጾመውታል ረመዳን። ብዙ ጊዜ ይሄ ሹርባው አሳምቡሳው ምናምን ይሄ ትርፍ ነው። ታለም ጥሩ ነው፣ ከሌለም የሚያስጨንቅ ነገር አይደለም። ሰለፎቹ ሷሊሆቹ ረመዳን በታቸው ተደስተው ያለምንም ማፍጠሪያ ያለምንም መጾሚያ ያለምንም ማሰሪያ ጾመውታል። ልብስ እንኳን ሳያገኙ ደስ እያላቸው ሰግደውታል። እና ኢማሙ ሻፊዒ ዘመን ላይ ማለት ነው። ሱብሃንአላህ። እና ረመዳን መድረስ ትልቅ ኒዕማ ነው። አፊያ ያልሆነ ሰው አላህ ያላደረሰው ሰው ብዙም አትጨነቁ። ኑሮ አስጨናቂ አሳሳቢ ቢሆንም አትጨነቁ፣ አብሽሩ። ከባድ ሆኗል። አዎ። እና ኡሳማ ብኑ ሸሪክ ምን ይላሉ? አፈነ ተዲያዋ ሲያመን አላህ እንዲያስታመን ያሽረን ብለን ዝም እንበልስ ወይንስ እንታከም አሏቸው። እሱ ያሽረን ብለን እንተወው ወይንስ ደግሞ እንታከም አሏቸው ነብዩን አለይሂ ሰላቱ አለ ነዓም ያ ረሱላህ ያ አብደላህ ያ ኢባደላህ አሉ። ተዲያወው ታከሙ ሙተወኪሊነ በአላህ ተመካች በዶክተሩ በመድኃኒቱ ሳይሆን ሰበቡን አድርሱ መመካችሁ ግን አላህ ነው። ሙፈውዲን الامور اليه ቢስሚላህ ብላችሁ ተጣችሁ መድኃኒት መውሰድ በአላህ ተመክታችሁ ሞክሩት፣ ሰበቡን አድርሱ። فإن الله لم يدع داء الله በሽታን አልፈጠረም ኢላ ወዱዐ له ሽፋአን መድኃኒት የለው በሽታ የለም፣ መድኃኒትን ፈጥሯል። غير داء واحد አንድ በሽታ ብቻ ነው መድኃኒት የሌለው። ምንድነው እሱ? አልሐረሙ እርጅና ነው። እርጅና ሱብሃንአላህ። رواه احمد والترمذي وابو داود። አጂብ። አለማርጀት አይቻልም ነው? እሱ አይቻልም። ወዲሁ አለመመለስ አይቻልም። ባርጀትም ሱብሃንአላህ። እና አልሐረሙ ኢድሚሐል መክሰም ነው። እድሜ ጠብቆ ይመጣ ነገር ነው። ጦብዒ ነው፣ ተፈጥሮ ነው። ወጧሪቁን ኢለል ፈና ضروري ግዴታ ነው። فلم يدع له شفاء ሞትና እርጅና ብቻ ነው መድኃኒት የሌለው። አወል መውቱ አጀሉ መክቱብ ሞት ደግሞ ተጽፏል። ላ የዚዱ ወላ ይንቁስ ቅርቡት አይቀርም ቢሮስት አይረሳም። አትጨነቁ እንሞታለን ብላችሁ። እርጅና ያለው ብቻ መድኃኒት የሌለው እርጅና ነው። አንድ ሽማግሌ ሄዱና ዶክተሩ ዘንድ ሸይኹን ከቢሩ ለአሐድ من الاطباء ምን አሉ? ሰምዒ ضعيفን አሉ። ኧረ መስማት እየቸገረኝ ነው ምስኪን አሉ። ሲሄዱ አይተው ወደ ዶክተሩ እና ፈቃለ من الكبر ይሄ ግን ተርሜ ጋር የሚመጣ ጣጣ ነው አላቸው። ቃል في بصري غشاوة ማየትም ያስቸግረኛል፣ አይኔም እንደ ድሮ አይደለም አሉ። ፈቃለ من الكبر ያም ቢሆን ያው ከርሜ ጋር ነው አላቸው። ፈቃለ ليس لي قوة على المشي وعلى البطش ምስኪን እንደ ድሮ አይደለም። አንድ ላይ ነው ግን የመጣባቸው እሳቸው ላይ ከፋፍለው ግን ነገሩ እንጂ እንደ ድሮ አይደለም። እንቅስቃሴ አቅሜ ደክሟል፣ ደክመኛል። ወንኪ ሷሮ في ظهري ወገቤንም በጣም ይሰማኛል፣ የተሰበረ ይመስለኛል። ووجع في الجنب ጎኔንም እንደዚሁ وامثال ذلك فقال في كل منها انه من الكبر ይሄም ቢሆን ያም ቢሆን ከርሜ ጋር የመጣ ነው ሲል ተቆጡ ሽማግሌው።
እንዲያው ባዝድ እንኳን ሰጥቶ መሸየት ነበረበት። አይዋ መድኃኒት ፈልገው ለምትንቋቋው ለአይኑ ምናምን ብሎ ህፃን ልጅ እናት ለሰው ደግሞ አይችልም። በጣም ተናድዱበት። ፈሳአኹሉ ፈቃለ ማአጃለከ ኩሉሁ ሚነል ኪበር እንዴት መፍትሄ አጣህልኝ? ሁሉንም እንዲያው ጠቅላላ የእድሜ ነው እያልክ እንድትለኛለህ? ፈቃለ ሀዛ ሚነል ኪበር የራሱ ይህም ቢሆናል ወቀርቃሉ መኑ ብትለየ ቢልኪበሪ ፈቀዱ ብትለየ ቢአልፍ ዲያኢን አላቸው። እድሜ በጨመረ ቁጥር 1000 ጣጣዎች ይመጣሉ። ኦኬ እርጅና ብቻውን አይመጣም ይባላል። ይዞ የሚመጣው ነገር አለ። እንግዲህ ወገቤ ተንቋቋ አፍሻኛ እነግራቸዋለን። ተማሩ እናንተ ከኛ አላችሁ ይባላል። እና አብሽሩ ተወኩል አድርጉ። የምትታከሙም ተወኩል አድርጉ፣ የምትማሩም የምታስተምሩም ወልዳችሁ ብታሳድጉም ሁሉም ተወኩል ያስፈልገዋል። ለው አነኩም ተተወከሉን አላሉም አይ ተዕተሚዱነ በተወኩል ጠንካራ ተወኩል ቢኖራችሁ ኖሮ አላህ ባላህ ላይ ሐቅ ተወኩልህ بأن تعلموا يقينا الله فاعل في الوجود موجود إلا الله وأن كل موجود من خلق رازق إلا الله من خلق ورزق وعطاء ومنع ميساتم مينسام يلا ميغودي ميتقم يلا ميكبر ميادي هي يلم تعالى بستقر ومرض وصحة ጤናም የሚሰጥ የሚያሽርም አላህ ብቻ ነው። وموت وحياة ህይወትንም ሞትንም وغير ذلك مما يطلق عليه እህን ሁሉ ባላህ በተመኩ ኖሮ ለረዘቀኩም አሉ ወለው ተረክቱም الاسباب ሱብሃንአላህ እንኳን ተሰማርታችሁ እየከሰባችሁ ይሰራችሁ ሳትንቀሳቀሱም ይሆናል አይረዝቃችሁ ነበር አሉ። አይገርምም? فإنه يرزق البطال والعمال ደካቦችንም ሰነፍንም ይረዝቃል ጠንካራንም ይረዝቃል አላህ። አዎ وقد يرزق الضعيف አቅመ ደካሞችንም ይረዝቃል بحيث يتعجب القوي ጠንካራውን ሰው በሚያስገርም መልኩ ሩጦ ደክሞ ያላገኘውን ምንም ሳይሰራ ደግሞ አላህ የሚረዝቀው አለ። كما يرزق الطير تغدو خماسا وتروح بطانا ሐቅ አሞራ ጧት ያለ ቁርስ ሄዳ ጠግባ እንደምትመጣው ባዶ ሆዷን ወጣ رواه الترمذي وابن ماجه وكأي من دابة لا تحمل رزقها الله يرزقها وإياكم ብሏል። እናም አብሽሩ ተረጋጉ አሉ። እና አንድ ገሪብ የሆነ ቂሷ ይወራል። አላህ አዝራኤል ምንድነው አዝራኤል ተጠየቀ ይባላል። ሐል ረሂምተ አላ አሐድ እንደው አዝነህ ታውቃለህ ወይ? እንደው ዝነት ያውቃሉ? ሱብሃንአላህ እንደው ሁሉንም ነፍስ አውጣት ተባልክ ነፍስ ማውጣት ነው ያዘክበት አጋጣሚ አለ ወይ አሉት ይባላል። እና አዎ አንዲት ሴትዮ ልጇን እያጠባች ነፍሷን አውጣ ተባልኩኝ። ልጁ እየጠባ ነው የእናቲቱን ነፍስ አውጣ ተባልኩ እና በጣም አዘንኩኝ። ፈረህምቱ ሄነ ኢዝን አላ ወለዲሃ አላህ ደግሞ አሳዳጊው እኮ እናቲቱ አይደለች ምን ነኝ አለኝ። ሱብሃንአላህ እና አጣዋት አላህ ልጁን ባዲያውንም ምኑንም አሳዳጊ አድርጎት ወኪል አድርጎለት አሳደገው። ቋንቋም ትምህርትም እንዲያውቅ አደረገው አሳደገው። ተዛም ለትል ደረጃ ደረሰ። ስሙ ሸዳድ ይባላል። والله رؤوف بالعباد አዛኙ ጌታ እንደዛ ሆኖ ያለና ታሳድጎት መጨረሻውን ኡሉህያንም ሩብያንም ካዲ ፈጣሪ የለም አለ። ሱብሃንአል መሊክ አላህ የለ እንዴት የማይታይ የማይደስ ጌታ ሊኖር ይችላል አለ ኢላሂ። فالرحيم الذي يرزق اعداءه كيف ينسي احبه አላህ ካዲን ሰው ይሄን ያክል ተንከባክቦ ካሳደገ እንዴት ወዳጁን ይጥላል አላህ። አላህ يربي جر والكلب የውሻ ብችላ ሳይቀር ያሳድጋል አላህ። ስለዚህ የወለዳችሁም አብሽሩ አላህ ልጅ ሰጣችሁ ጌታ ተነርዝቃችሁንም ሰጣችሁ አትጨነቁ። አንዳንድ ጊዜ እንደው እኔ ተሞክር ልጅ ቢሞት ይመስለዋል። አብሽር አሳዳጊው አላህ ከሆነ አይሞትም። ለልጆቻችሁም ለእናንተም አላህ ይሆናችሁ። አብሽሩ ተመኩ። እና የቂኖች በቂን ነው እኛና ሰለፎች የምንለየው። እነሱም አሁን ቀሱ አምስታው ቀሱ ነው የሚሰሩት ባላህ ነው የሚያምኑት ነብዩ ነው የሚከተሉት።
እኛና እነሱ የምንለየው በየቂን ነው። ታውን በፊት ስለ የቂን አይተናል። የቂን የሌለው ሰው ባትሪ የሞተ ሞባይል ነው ብለናል። ምን መልኩ ቆመናው ቢያምር ምን ዋጋ አለው? ቻርጅ የለውም። ቻርጅ የለው ባትሪ የለው ቀፎ ብቻ ነው። እና ስለዚህ ውጫውን ማንነታችን ብቻ አይደለም ውስጣዊ ማንነታችን ባላህ ላይ የቂን ኖረን ይገባል። በአንድ ወቅት ይሄ ቁርአን አለ ደው በቁርአን ውስጥ ያለ ነገር ነው። በዚህ ቁርአን አያ የሚያምን ሰለፍ ነበር። ላነሳሉ ከርዝቅና ነው ወርዱከ እኛ ስለ ርዝቅ አንጠይቅህም እኛ እንረዝቅሃለን የሚል ማለት ነው። አንድ ቀን ኢሻ ሰግዶ ሲመጣ ልጆች ተኝተዋል። ቤቱ ደግሞ አጋጣሚ ስራ ጠፍቶ ብዙም ገቢ የለውም እና የሌላቸው ሁሉ አላህ ይገዛቸው አሜን። ባዲስ ፈወጀዲል አውላድ ቀርናሙ እና ልጆቹ ተኝተው አገኛቸው። ልጆቹ ተኝተዋል አለች እናት። ፈሰአለሃ ሀል ሶለል አውላድ ሰግደዋል? ኧረ ምን ይሰግዳሉ ራታተው እያለቀሱብኝ አባበየ ነው ያስተኛቸው ሹፍ አለቻ። ለም የኩን እንዲ ጧዓሙን ወዓለልቱኩም ሐታ ናሙ ባሳር የተኙልኝ አለች። እናም አልሰገዱም ማለቷ ነው። እስቲ እንግዲህ እዚህ ሰውዬ ቦታ ላይ ሆነ ያው ሁሴን አላህ ይጠብቅህና ቃል አይቂዝም ቀስቅሻቸው ይስገዱ ርቧቸው በጣም መታበላቸው ነገር ስላልነበረ እንደምንም አባብላ አስተኛች። እሷ መጥቶ እሱ ሰገዱ ወይ አለ በሉ ወይም አይደለም ያለው። ምን ይሰግዳሉ? በጣም በረሃብ አሳር ሲያሳዩኝ እንደምንም አባብያ አስተኝቻለሁ። አሁን ከተነሱ ራት ሊጠይቋት ነው። እሱ ደግሞ መስገድ አለባቸው ሊል ነው። ምንድነው የሚፈጠረው የሚለውን ወተን ስንመለስ ነው። በጣም የሚገርም አስተማሪ ቂሷ ነው። የብዙዎቻችንን ተጨባጭ የሚናገር ስለሆነ ተረጋግተን እንድናየው ፈልጋለሁ። አያሳዝኑም? ማን ልጆቹ ከንቅልፋቸው ሱብሃንአላህ። ዛሬ ቢይዝልህ ሸምሴፍ ቂሳው ትንሽ ረዘም ስለሚል ሰዓት እንዳይዛነፍ በመስጋት ነው እንጂ ይተኙ ደግሞ እንደው እስከዛ ይተኙ እንደው ሁለት ነገሮች። የመጀመሪያው ኮሜንት ላይ አይቼ ነበር ቅድም ስንገባ አቀርባለሁ የነበረ ሁሴንና መሐመድ ፈረጅ ከቻላችሁ የሸህን ምክር ሰብስባችሁ ብታሳትሙ የሚል ጽሁፍ አይቼ ነበርና ገርሞኝ ነው። ይሄው ለጊዜው የራሳቸውን በጣም የሚገራርሙ ታሪኮች ያሉበት መጽሐፍ ነው። በቅርቡ ወደ አኺራ የሄዱት አላህ ይዘንላቸው ሁለት ሰዎችን በአጋጣሚ አይቻለሁኝ። ሼክ ሀቢብ የፍሉሃ መስጂድ ኢማም መስራች የመስጂዱ በጣም ሙጃሂድ የነበሩ አባት አላህ ይዘንላቸው። የእሳቸው ታሪክ ተካቶ ስላየው በጣም ደስ ብሎኛል። እንደዚሁም ሼህ መሐመድ ሐሰን ማዲሁ ሁሴን የእሳቸውም ታሪክ እንደዚሁ ተካቶ አይቼ በጣም ተደንቄያለሁኝ እና እንዳይቀርባችሁ ይሄኛው። ከዛ ውጪ እንደ አንድ ጥያቄ ቀርቦ የነበረው ሼህን በጣም ነው የምንወዳችሁ ይልና ይሄን ጥያቄ ካያችሁ ባካችሁ መልሱልን ስለሚል እንዲሁ እናንሳው። ከህይወታችን ምንም ሳንነጋገር ክፉ ሳናወራ የወጡ ሰዎች አሉ። በሆነ አጋጣሚ ሰዎች ሊርቁ ይችላሉ ከህይወታችንና ቤተሰብ አለ፣ ጓደኛ አለ። እነሱ ጋር ደውለን አፉ መባባል አለብን ወይ አይነት ጥያቄ ነው። እነሱን ደውለን ይቅርታ መጠየቅ አለብን ወይ የሚል ሐሳብ ነበር። እዚህ ላይ ሼህ የሚነግረው ነገር አለ ወይስ ስንመለስ እንሽል? ተመልሰን አብራችሁ ቆዩ። በመሃል ቦሌ ጃፓን ኤምባሲ አካባቢ በፕራይም ሪል ስቴት እየተገነባ የሚገኘውን ባለ 15 ወለል ህንፃ እንደ ፍላጎቱ በባለ 1 እና ባለ 2 የመኝታ ቤት አማራጭ ለሽያጭ አቅርበናል። ተመልሰናል። ክቡራትና ክቡራን ተመልካቾቻችን የተጀመረውን ታሪክ እንቀጥለዋለን። ሁለት የኮሜንት ላይ ያዩዋቸው ነገሮች አቅርቤያለሁኝ። ከህይወታችን የወጡ ሰዎች የሚለው ላይ ሼህ ምላሽ ሰጡበታል። የመጨረሻ አንድ ነገር ግን ባነሳ ደስ ይለኛል። የሼኻችን ሰዓት ለኔ እንደ መርፌ ነው፣ ውስጤን ያረጋጋልኛል። በአላህ እንዳታልፉኝ ለሼኻችን አቅርቡልኝ፣ ምክር ፈልጌ ነው ይላል። ፈቃደኛ ነዎት? ኢንሻአላህ። ባለትዳርና የልጅ እናት ነኝ አልሐምዱሊላህ። ግን የትዳር አጋሬ በዲኑ ላይ በጣም ደካማ ነው። በዛ ላይ ለገንዘብ ያለው ፍቅር እጅግ በጣም የተጋነነ ነው። ይህም በመሆኑ ከ6 ዓመት በፊት ስንገናኝ ምንም ያልነበረው ነበር። አልሐምዱሊላህ
ዛሬ ላይ ሰርተን ብዙ ነገር ተቀይሯል። ያሰብንበት ባይደርስም ለውጥ አለን። ልብስ ቤት አለ፣ ሱቅ አለ፣ ዘካ ወጅቦብናል። አስብና እናውጣ ስለው እምቢኝ አለ። እቺ ምን አላት እያለ በኪራይ ቤት እየኖርኩ ዘካ አይወጅብብኝም አለኝ። እንደዚሁ ዕዳ አለብን። ስንበደርም በጣም ተቸግረን አልነበረም። እምቢ ብሎ ነው፣ ለመስራት ብሎ ነው። አሁን ላይ መክፈል እንችላለን፣ ግን አሁንም ፈቃደኛ አይደለም። እንደዚሁም ለቤተሰብ ለኔም ለሱም እናት እንኳን መርዳት አይፈልግም። እኔም አሁን ያለሁት ስደት ነው። ዘካ ካላወጣን እና ዕዳውን ካልከፈለ ብር አልክም ብዬ ወሰንኩ። ለሱም ወርቅ መግዛት ፈልጋለሁና አሁን መላክ አልችልም አልኩት። እሱም ካላክሽ አንገናኝም አለኝ በመሐላ ጨምሮ። የኔ ጥያቄ እኔም ላይ ስተት ካለ እንድትመክሩኝ፣ እሱም በመመልክ ላናግረው እና ዱዓ አድርጉልኝ ሁላችሁንም። በመቀጠል በእነዚህ ምክንያት ትዳሩ መፍረስ ደረጃ ቢደርስ ጥፋተኛ እሆናለሁ ወይ? ከትዳሩ መፍረስ በላይ እሱ በዚህ መልኩ መቀጠሉ ዱንያም አኺራም አያሳጣውም ወይ ብዬ ስጋት አለኝ፣ ወይም ያሳጣዋል ብዬ ስጋት አለኝ። የምትሰጡኝን ምክር ለመተግበር ዝግጁ ነኝ። ጀዛኩሙላሁ ኸይር። በድጋሜ ሁላችሁም ዱዓ አድርጉልኝ። ከአላህ ውጭ ማንም የለኝም፣ እንደ ያዕቆብ የማማክረው ወንድም ሙሐመድ ያዕቆባችሁን ፈልጉ ብለህ የለም ወይ ብላለች፣ ወይም ብለዋል። በጣም ብዙ ነገር ነው እንግዲህ። እኔ 4 ዓመት ሆነኝ ሼኽ። 4 ዓመት ትዳሬ በምቀኛ ተበጠበጠ። በስደት የሰራሁት የ3 ዓመት ደሞዝ አለ፣ መቀጠል አልቻለም። አዎ መለያየትም ገንዘቡንም አልሰጥም አለ። መጪው ረመዳን ነው፣ ምን ላድርግ? በይቅርታ ለማለፍ ብዙ የለፋውበት ነው። ቂም መያዝ አልፈለኩም፣ ግራ ገብቶኛል፣ ምከሩኝ። በጣም ብዙ ነው። ወደ ፈትዋ እንውሰዱ። እንደ አንዳንድ ፈትዋ አይደሉም አንዳንዶቹ፣ ግን ምክር፣ የህይወት ምክር የሚፈልጉ ናቸው። ዛሬ እንኳን ባንመልሳቸው ነገሩን ግን እያየነው መሆኑን እንድትረዱልንም ጭምር ነው። እንግዲህ ሼኽ ምናልባት ይዛም ከን ያኒ ሰዓ ካለ የሆነ ሰዓት ላይ እናየዋለን። መርሐባ። የተለያዩ ሀሳቦች፣ በጣም ብዙ ሀሳቦች ናቸው ያሉት፣ ግን እናመሰግናለን። ያው ንገሩን ስለምንል ተመልካቾች እየነገሩን ነው። የነገሩንን ነገር ደግሞ መልሰን ማቅረብ እኛ ላይ ያኒ ዋጅብ ነው፣ አልፎ አልፎ ይመስለኛል። እንቀጥል ሼኽ። እሺ ተነሱ ልጆቹ። እንደው እስቲ አሁን አንተ ብትሆን እሱ ቢሆን እናንተ ብትሆኑ ታረጉታላችሁ ወይ ነው? ልጆች ተኝተው ተነሱ ስገዱ፣ የትምህርት መሄጃው ደርሷል ተነስ ነው እንጂ የሶላት ሰዓት ደርሷል ወይ ምን ላለው እያልን ነው ወይ እያለ ነው። ያማ ቢሆን ኖሮ አላህ ኑሯችንን ጭንቀት ህይወት ባላረገው ነበር። እያሰብን ያለ ነው ለማን ነው? እያስቀድምን ያለው ምንድን ነው? ቀስቅሻቸዋል። እሷ ደግሞ ኧረ እባክህ ይቅርብኝ ልጆች ያለቅሱብኛል አለች። አይቂዜም እዛ አይቀስቱም በከው ያለቅሳሉ እኮ ምን ሽደት الجوع እኔ ነኝ የማውቀው በጣም ርባቸዋል። ولا يوجد طعام قال اسمعي በእኔና በእንች ላይ ያለው علينا ان نأمرهم بالصلاة ሶላት መስገዱ ብሎ ማዘዝ ነው። ورزقهم ليس علي لها አገባኝ አይቂዚም فرزقهم على الله رازق الله ነው። እኛ አሰግዱ ነው የተባለው። ኦኬ والله يقول من እንዳላል ሰማሽም እንዴ وأمر أهلك بالصلاة واصطبر عليها አምና ነግሬያታለሁ፣ ድሮ ነግሬያቸዋለሁ። በነገር ሁሉ ጊዜ ጧት ማታ ቁርስ ምግብ እንደሚያስፈልግ ሁሉ ሶላት በደረሰ ቁጥር እዘዝ ክበል አስታውስ። واصطبر عليها اصبر لا نسألك لا نكلفك ያ ከሆነ እኛ አናባትንህም አናስጨንቅህም። ሪዝቀን የሪዝቁን ጉዳይ ለኛ ተው ብሏል። لنفسك ولا لغيرك نحن نرزقك ብሏል። والعاقبة حتى جنة ቢሆን للتقوى لأهل التقوى ነው ሊአለያ እና መቀስቀስ ግድ ሆነ ማለት ነው። እና ልጆች ተነሱ ስገዱ ተባሉ። አባት ትእዛዝ ነው እንግዲህ ተነሱ። እየተጨዳበሱም ቢሆኑ ውዱ አድርገው ሰገዱ። ሁሴን እንዲያው እንዲህ ብናረግ እና እናንተ የት ነበር እንደርሰው? ይሄን አለማድረጋችን እኮ ነው። አላህ ነገሮች ውስብስብ አድርጎ እያደከመን ያለው እና ሶላቱ ሰግደው እንደጨረሱ ወዲያው ገደም እንዳል በር ተንኳኳ። ሁሴን በሌሊት በር ተንኳኳ። إذا الباب يقرع وإذا بأحد أغنياء ሲከፍተው ጊዜ አንዲ ባላባት ባላሀብት ማኢዳ እንዲዝ ተሸክሞ
የድግስ ገበታ ማለት ትልቅ መሰው ነው የሚባለው። ሱብሃንአላህ በዛ ተሸክሞ መጣ። ኹዝ ለአህሊ በይቲክ አላህ የለ ቤተሰቦች ብሎ ሰጠ። አያቀኝም አላቀውም። ሱብሃንአላህ መለክ ቃል ማሻኑ ማን ተየት ነው የመጣው አላከ አሎ ቃል ጃአኒ አሐዱ አሽራፊል በለድ የአካባቢው ባለስልጣኖች እኔ ቤት ስብሰባ ነበር መተው እና እንግዲህ አመጣ ብዬ አሁን ያርጀ አዘጋጅቼ ራት በልተው እንዲሄዱ ብዬ ቀደምቱ ለሁም ጧም ይሄ ምግብ ታቀርብላቸው ታጠቡ ብላቸው አይ ወላሂ ብለና ብለው ተናድጄባቸዋለሁ። ሱብሃንአላህ እኔ ለነሱ ያርጀ አላህ ደግሞ የታረደው እኮ ላንተዎቹ ልጆቹ ሰላም እነዛ አላህ አትበሉም ብሎ አባረረ። ሱብሃንአላህ ወቀብለ አየኩለ ተኻሱም እና ሄዱ فحملت الطعام ለነሱ የቀረበው ምግብ ይሄን ምስብ ተሸክሜ ወጣሁ። የት እንደምሄድም አላቅም። ወቁልቱ ሰዓቲ መንገድም ላይ ለሆነ ሰው ሰጠዋለሁ ለሆነ ምስኪን ሰጠዋለሁ ብዬ ወጣሁ። ሂጀ ወላሂ ይላል ማ ወቀፍቱ ኢላ እንደ ባቢክ ብቻ እኔ ምን እንደሆነ አላቅም። ይሄን በር አንኳኳ አለኝ አላህ። የመጀመሪያ አንተም በር ታንኳኳ እዚህ እንደምመጣም አላቅም። ተመጣው በኋላ ግን ይሄው ወላሂ ላ አድሪ መለዚ አታ ቢ ኢለይክ ምን እንዲያመጣኝም አላቅም። ይሄ ሰፈሩንም አላቀው አለው። አላህ እንደዚህ ነው። አላህ يرزق من حيث لا يحتسب ማንም ሰው አላህ ካላሰበበት ይረዝቃል። አዎ وسيكفيك الله ما أهمك حق وأمر أهلك بالصلاة واستبر عليها لا نسألك رزقا نحن نرزقك والعاقبة للتقوى عجبنا شوف ስለዚህ ትምህርት ሰዓው ደርሷል እንደምንለው እናት አባት የት ነው ያላችሁት? ያ ረቢ አላህ ምን ያለ እየታዘበ ነው። የትምህርት ሰዓት ደርሷል። የቁርአን ሰዓት የሶላት ሰዓትስ እያልን ነው ወይ? ስለዚህ ይሄን አቋማችን እናስተካክል። ህይወታችን ይስተካከላል። አዎ ሌላው ደግሞ ቂሶቱ ሙአስረቱ ጅደን አነ ባልና ሚስት ናቸው ይተማመናሉ። ኦኬ ተግባባችሁ አላህ ያግባባችሁ አላህ ያስተማምናችሁ። አሜን። መተማመን ከሌለ በላእ ነው ችግር ነው። ሰላም የለም ወጭ እንጂ ገቢ የለም እና ይተማመናሉ። በዛ እሱ ደግሞ እንዲያጋጣሚ ስራ አጣና ባወራ ነው ልጆችና ሚስቱ ሲራቡ ባያት ከባድ ነው ሙሲባ ነው። ወጣ ማለት ነበር በስራ ፍለጋ ከሀገር እንዳው ሸክም ምን ድንጋሚ ፍለጥጨት ምሸከም ብቻ ስራ ማግኘት አለበት። እንግዲህ አላህ ይሆናችሁ አላህ አንተ ሷሂብ في السفر والخليفة في اهلي والمال ቤተሰቦችን ጠብቅልኝ ለኔም ተከተለኝ ብሎ ሄደ ስራ ፍለጋ የት እንደሄደ ማላውቃት ስራ ፍለጋ ነው ወዴት እንደሄደ አታውቅም። ሲያገኝ ይመጣል ስራ ፍለጋ ሄዷል እና የዋለች ያደረች ይያለ እንዲያጋጣሚ እሱ ባላለበት ልጇ ታመመች። አንዷ ልጅ ታመመች። አታሳክማት ለዶክተር የሚሰጥ ገንዘብ የለ በምኗ ያስቀመጥላት ብቻ ያላት እድል ምንድነው? አላህ እንግዲህ ለቤተሰቦችም አንተ ነህ ተብለ አላህ አንተ ነው የሰጠን እሱንም የተከተልከው አንተ ነህ የት እንዳለ የምታውቀው አንተ ነህ እያለች ዱዓ ማድረግ ብቻ ነው ያላት እድል። ለጎረቤት ለወዳጅ ዘመን መንገር አልፈለገችም። ተወክሏን ተመልከቱ፣ የቂኗን ተመልከቱ። ጥግ ደረሰ ነው። ረካት ሲሰግድ ዱዓ ስታረግ ስታለቅስ አይናኗን እያየች ልጅቱ ደግሞ እየደከመች ስታለቅስ ዱዓ ስታረግ ሁሴን መጨረሻውን ሌሊት ላይ በር ተንኳኳ። ሌሊት 8 ሰዓት ላይ እዛ አካባቢ ላይ ተንኳኳ። دق الباب فقلت من ነህ አለች። ደግሞ فقال الطارق انا الطبيب ዶክተር ነኝ አለ። ዶክተር ማን ለዚህ አርሰለው? ሱብሃንአላህ ዶክተር ያስፈልጋት ነበር አቅም አንሷት ነው። ማን ላከው? አትምታቀው ነገር የለም። ሱብሃንአላህ
ብቻ አልከፍትም እንዳትል ዶክተር ያስፈልጓታል ዶክተር ተቆሎ فتحت الباب بعد ان ارتديت حجابي ታለች በካርባት ወከት አለባበስን ተጠበቅኩ በኋላ አለች ሂጃባን ማንንም ቢሆን አከፍትም እኮ መጀመሪያ ማነህ እንግዲህ ወንድ እንደሌለ አውቆ ባለጌ መስሏት ተቆጣዋለች ዶክተር ነኝ ሲል በረርኩኝ አለች ዶክተር አስፈልጎኛል እና መክፈት ግዴታ ሆነብኝ ሂጃቤን ከጠበቅኩ በኋላ ከፈኩለት ግብጽ ላይ የሆነው ነገር እኮ ነው እውነት ነው ዶክተር አማር አቡ አማር ምስሪ ናቸው ተናገሩት ወይዘር ارتجف ይላል ልቤ ይቀጠቀጣል ارتجف قلبي ولا اعلم من الذي اتى به او ارسله ማን እንደላከው ማቀው ነገር የለኝ في هذه الساعه በሌሊት فدخل الطبيب ዶክተሩ ገባ ወይ يحمل حقيبته ቦርሳውን ይዞ የመጣው በሞተር ነው فيدي ثم قال اين الطفله التي مريضه الهي የታመቹ ልጅት ናት አለኝ ይቻት ሱብሃንአላህ ማን ነገረው ልጅቷስ መታመሟን ማን ነገረው ላሽረስ ሲፈልግ ከመናይቱ ጋር ከዶክተሩ ጋር ያገናኛል ሀቅ ሊረዳ ሲፈልግ ይቻት فقلت هي فكشف على الطبيب مرمره ከያዘው መሪያን ተማስተገሻ ሰጣት وكتب الدواء المناسب لها ይሄን ግዙላት ብሎ ጧት የሚገዛ መድኃኒት ጻፈ ከዛም ወርሳውን ቆጣጠረ ተሸከመ ተነሳ እሱ ሲወጣልኝ በሩ ለዘጋለች ሰሊሙ ምስኪን فقالت ام بخجل فرቻለሁ ተንቀጥቅጫለሁ አለች ማላከህ ከየት መጣህም ለማትፈራው ደሳለኝ ፍራሃቱም ደስታውም انا لا املك المال እና ገንዘብ የለኝ በምን ይልገዛ አሁን እሱ ሊወጣ ሲል በሩ ላይ ቆመ እኔ ሲወጣ ለዘጋ ነው አለች ተዋላው ነኝ አለች ዝም ሆነ ተዘጋጋን ዝም አልሽሳ አለኝ አለች ምን ላርክ አታፍሪም እንዴ በሌሊት ቀስቅሰሽኝ ሂሳብ ምን አትከፊም በሌሊት ቀስቅሰሽኝ ከዛሬ 56 ዓመት በፊት እንግዲህ የዛን ጊዜና እንዲያውኑ ነገሩም አልከበደም ነፍስ አዲነው ነበር ሂሳብ ጠይቁት ሱብሃንአላህ ከጅመና ህክምና አድርገው ካርዳ ይባላል ካርዳው አሁን መጀመሪያ ከፍለህ ነው አሁን መጀመሪያ ስለዚህ በከባድ ነው ጊዜው ሱብሃንአላህ እና እኔ ይደነቀኝ በሌሊት ቀስቀሰሽኝ ስለዚህ የሆነ ነገር አለ فصرخ الطبيب ጮህብኝ ወጀ قائلا አለይሰ عندك حياء አንቺ ሸባይዝሽም حياء የለሽም يا الله ሸባይዝሽም እንዴ تخرجني من بيتي في هذه الساعه الله በሌሊት ተቤት ያስወጥተሽኝ لما تزعمين انك لا تملكين اجر الطبيب ምን የለኝም ትኛለሽ ሱብሃንአላህ መልክ ብሎ ጮህብኝ እናም ፈበኪቱ ተራጅ እኔም ለቅሶ ፈነቀለኝ አለቀስኩኝ አጂብ وقالت والله ما اتصلت بك والله አልደወልኩም يا دكتور لانه لا يوجد عندي هاتف اصلا የቤት ስልክ ደግሞ እዛ ጊዜ ጭራሽ ቤቴ ነው ስልክም የለኝም ኢና ሊላህ ስልክም የለም አላህ ሲያይም ደግሞ ቤቱ ስልክ የለም ولا املك المال ተገንዘብ የለ ስልክ የለኝ የተሳሳተ ቤት ነው አልባው ሰው ደውሎለት እንዳይሆን لان زوجي سافر من اجل العمل ስራ ፍለጋ ባለቤት ይሄዳል ሱብሃንአላህ وتركنا وحدنا እኔንና ልጁን ላላህ ተነ ሄደው ولا نملك شيئا فقال الطبيب አለይሰ هذا بيت فلان ይሄ ከለቤት አይደለም እንዴ ለካ ጎረቤቷ ሀጂ ቤት ደውለው አየህ የሀጂ ስትራቴጂ ደወለችው
إنا لله سبحان الملك. فقالت المرأة لا بل هو يا حاج بيت بهنو طبق يتبالى الله يقول انجلش هو البيت المجاور مباشرة يا في اللي في تعالوا سبحان الملك. ለካዛኛው ቤት ልጅ ታማባት የሐጂ ሚስት ድረስልኝ ብላ ደውላለች سبحان الله. ፍራ አላዛ من توكل على الله وحسبه እዚህ ቤት ያለው ደግሞ ዱዓና ተወኩል ነው እዛ ቤት ያለው ብር ነው እዛ በሩ መጣ አላህ ደግሞ ዝግ ባለ ብር ያለበት እንትቶ ቢር ያለበት ጋገባ ብር ይሄን አስቀድም እኔ አልቀሳ የነገረችኝ ወዳጅን አስቀድም يا ربي. وسأل المرأة عن قصتها እስቲ ንገሪኝ እንደገና አላ ዶክተሩ ያ فأخبرته ዳግም ታሪኳን ነገረችው ምንም እንደሌላቸውና ባለቤቷ ስራ እንደሄደ እሷ ማሳከሚያታ ስታለቅስ እንደነበረ فعلم الطبيب ان الله هو من ارسل الله እንደላከው ገባው سبحان الملك. ምንም የጠራ የሌላ ቢሆንም الله ያመጣኝ አላህ እንደሆነ ገባ አለቀሰ سبحان الله. አለቀሰና اكيد مدانيت مغجاو مستطر فخرج والدموع في عينه واحضر لها الدواء ايوه والطعام اسبز كيسو ያለው ሁሉ ይወጣ اي والله سبحان الله. يا الله ለመድኃኒት ለአስበዛም ለመድኃኒት ያለው ሰጥቶት እንደገና ወደና ሐጂ ቤት ሄደ سبحان الله. በጣም የሚገርም ታሪክ ነው ይሄ እንግዲህ ከሆኑ አመታት በፊት ግብጽ ውስጥ የተከናወነ መሆኑን አቡ አማር አልመስሪ የጻፉት ድርሳን ላይ አለ ብለውናል ሸኻችን ጉዳዩ ለአላህ የተነገረ አይረሳም ለአላህ የተላከ ደብዳቤ እሱ ጋር ነው የሚያርፈው ይሄ እኮ የነብዩላህ ሙሳ እናት ጋር እና ጣዩ ብሏት አላህ ልጇን ካሁን እንዴት ብላ ትጣል ግን እንመልሰዋለን አተልቀን ለህቀት ሰጠን ብሏት ነበር አላህ ያንን ማድረግ ይችላል ለአላህ የላካችሁት ደብዳቤ ካለ አትጠራጠሩ ጊዜ ነው ትንሽ ጊዜ ነው የሚጠብቀው እውነተኛው ሰዓት ላይ ለእናንተ በጣም የሚያስፈልጋችሁ ቀንና ሁኔታ ላይ አላህ ምላሽ ይሰጣል የዚህ ሴት የልብ እንባ ነው እንደማስበው ልጇ እዚህ ጋር በመውትና በመኖር መካከል ናት ግን የሆነ ዶክተር ሌሊት መጥቶ አክሞላት ጭራሽ መድኃኒት መግዣ ሰጥቷት ሄዷልና ያ መንገዱን አላህ ራሱ ያውቃል መቼ ነው የሚሆነው የሚለውን እሱ ያውቃል የኛ ችግር አሁን እንላለን እንደውም ዱዓ ድሮ ሲደረግ ይሁን አሁን ነገር ይባል ነበር መቼ አሁን ኖ ለአላህ ነው ይባላል ኖ ለአላህ ነው ለአላህ ይሆን እንደው ይረዳና አላሁን ሱብሃንአላህ ለብር አንኑር እስቲ ለአላህ አንኑር ብር ትርፍ ነው ብር እርግጥ አስፈላጊ ቢሆንም ለብር መጨነቅ የለብንም ቀድመን ከብር ይልቅ ቢር ባይ መጀመሪያ ከፈይ አሁን ዶክተር ከፈይ ይባላል መጀመሪያ አከመ ከጨረሰ በኋላ ኢሳብ እሱማ ታዞ ነው ምን ያርግ ማንቆርቱን ተይዞ መጣው ቀሪ ታሪኮችን ጥቂት ሰዓት አለን አይ ሚን ደቂቃዎች ይቀሩናል ወተን እንመለስና እንዘጋለን ኢንሻአላህ በዱዓም እንዘጋለን ረመዳንም እየደረሰ ነው አላህ እንግዲህ በረመዳኑ ተወበው ይዞት ከመጣው በረከት ይዞት ከመጣው ረድኤት ይዞት ከመጣው ምህረት ተቋድሰው ከሚያልፉ ባሮቹ እንዲያደርገን ደሞም እንዲያደርሰን ዱዓ እናደርጋለን ኢንሻአላህ እንመለሳለን ተመልሰናል የተወደዳችሁ ተመልካቾቻችን ለይሉ ጁማ ፕሮግራማችን ኸሚስ ምሽት ነው ዛሬ የሚገራርሙ ታሪኮችን እያየን ነው በአዳዲስ ነገሮች ከመተናቸዋል በአዳዲስ ነገሮች መጅሊሱ መጽሐፉ ታሪኮቹ አዳዲስ ታሪኮች ናቸው መሐመድ ያነሳቸው ቀደም ሲል የቀረቡት ታሪኮችም ውስጥ በጣም የበሉኝ ነው እንዴት አድርገው ሸህ እንደው ከንትኑ ጋር አብቃቅተው ምላሽ ቢሰጡ የዛች ሴትዮታ ጉዳይ በጣም ትዳር የተንጠለጠለው ጊዜ ወስዶ ሳምንት ይመለሱበት ምናልባት የጀመርነው ታሪክ ምናልባት የምንቀጥለው ነገር ካለ ሸህ ካቆምንበት እንቀጥላለን ሱረቱ ሁድ ላይ አላህ ምን ይላል ሰለላሁ ዐለይሂ ወሰለም አላሁመ ሰሊ ዐላ በቂየቱላህ
አላህ ያስቀረላችሁ ኸይሩን ለኩም እሱ ይሻላችኋል በላጭ እሱ አላህ ያስቀረላችሁ ይላል ምንድነው ኢን ኩንቱም ሙእሚኒን እውነት አማኝ ከሆናችሁ በእኔ የምታምኑ ከሆናችሁ እኔ ያስቀረውላችሁ ይሻላችኋል ስትሰፍረው ሰፍረህ ጨርስ ሲሞላ ምን ተባጠባለሁ ያ ነው በቂየቱላ ማለት ነው ሱብሃንአላህ ስፈሩት ሲሞላ ይንጠባጠባል ዙሪያውን ያለው ለእናንተ በረካ ያ ነው ያልሞላው ሞልቷል አስመስላችሁ የሰው ሂሳብ አታስቀሩ ሱብሃንአላህ ሚዛንም እንደዚህ ስመዘኑ ወደ እናንተ የሚቀረውን ታውቁታላችሁ እናንተ አታስቀሩት ራሱ ይቀር ሰፍራችሁ ስጡ ሰፍራችሁ ስትሰፍሩት ራሱ ሞልቶ በቃይ ብሎ ይመልሳል በቂየቱላህ ኸይሩ ሪዝቅ ባቂ ኸይሩ ሪዝቂሂ ባቂ ለኩም بعد فناء الكيل والوزن ሚዛኑና ስፍሩ ከሞላ በኋላ ኸይሩ ለኩም ለእናንተ የሚሻላችሁ እሱ ነው من البخس ተማጉደል ተመስረቅ إن كنتم مؤمنين يكوناችሁ ከዛም አትቦጭቁ ከመቶ ሰው አታለ መቶ እንጥብጣቢ ከሱካሩን ከቡናው የሆነች ነገር ትሆናል እሱ አይበጃችሁም ይላል አላህ በላይ ያመጣባችኋል ዋጋ ያስከፍላችኋል አታጭበርብሩ አትዘልሙ ልፋታችሁ ስራችሁ ትዳራችሁ እንዲባረክላችሁ ተፈልጋችሁ ሱብሃንአላህ በቂየቱላህ አላህ ያስቀርላችሁ ይሻላል ይላል ስለዚህ እንዳው የሰው ሂሳብ አትወሰዱ ባካችሁ ረመዳን መጣ ረመዳን ተማያስምራቸው ነገር ምንድነው ከባኢር ወንጀል ነው ትላልቅ ወንጀል ዙልምን አላህ ያስምርም አይምርም ስለዚህ ክርክራ የሚባል ሱሐባ ነበር የነብዩ አገልጋይ ነው ክርክራ ወጣት በሃያቦቹ እድሜ ያለ ነው በሰውየው ሰጥቷቸው ሰው ባህሪያ መስጠቷቸው ነፃ ወጥተውት ነው የአረብ ስምሙ አይመስልም ክርክራ እና አገልጋያቸው ነው የኸይበር ጦር ጊዜም ነው ይባላል አንዲ ዘመቻ ላይ ሄደ የነብዩ ተላላኪ ነው አገልጋይ ነው መጨረሻውን እዛ ሲሞት ጃሃር ላይ ሲሞት ሱሐቦች ሸሂድ ላ ሸሂድ አይደለም መስዋሉ እሳት ገብቷል አይቼዋለሁ አሉ ረሱላችን ሰለላሁ ዐለይሂ ወሰለም ረሱን ተከትሎ ሰግዶ እሳቸው ቤተሰቡ ነው እሳቸው አገልጋይ ሆኖ ሹፍ ረመዳንም ጾሞ ኹጥባቸውንም ሰምቶ ጀማዓም ሰግዶ ጀሃነም መግባት ሱሐቦች ደነገጡ በኋላ ሲያጣሩ ምንድነው አንዲት ገኒማ ያለ ድርሻው ፎጣ ሰርቆ ተገኘ ኢና ሊላሂ በዛች በአንዲት ፎጣ ጀሃነም ፎጣ ስለዚህ እነሱ የሙስሊም ላይ ያለ ሐዲስ ነው ያ አላህ ስለዚህ ጂሃድ እንኳን ቢሆን አያስመረውም እንኳን ረመዳን እንኳንስ ምን ጂሃድም የሰው ገንዘብ ጂሃድም ያስመረው ትልቁ እንቆቴልቱ አይና አና ያ ረሱላህ አላቸው አሁን የብገደል ሳትሸሽ ጃሃር ላይ ለዲን ብለ ለስልጣን ለጥቅም ለዝና ብለ ሳይሆን ሳታፈገፍ ሳትሸሽ ጃሃር ላይ ተሞክ ሸይር ተወንክ የጀነት ነህ አሉት እዲያ ከለለብህ አخبرني ጅብሪል አነው እዲያ ከለለብህ አሉት የሰው ዲያ ካለብህ ጃሃር في سبيل الله ሶላት الجنازه የማያስፈልግህ ሞት እንኳን ብትሞት ሱብሃንአላህ አትማርም አሉ ዑምራ አይደለም ሄዱ ሐጅ አይደለም ሄዱ في سبيل الله ነው በዛው ነው የቀረው ለዚህ ነው ሰልማን አልፋሪስ በኡሁድ ጦርነት ጊዜ መንደር ሰፈር ዋለው ያን መስል ጀግና ሰልማን ለምን ነው በድር ላይ ያልተገኘው ለምን ነው ኡሁድ ላይ ያልተገኘው ቤት እዛ ሰፈር እንዲውል ተደረገው ወዲያ ስላለበት ነው ወዲያ የሌለበት ሰው ቢሄድ እዛ ሸሂድ ቢሆን አይማርማ እንደገና በአምስተኛው አመት ነው በኸንደቅ ጦር ጊዜ ነው ያ 10,000 ጦር የተቀለበሰው በሱ ሐሳብ ነው የተገኘው በዛ ሰዓት ነው ከዛ ወዲያው ተከፈለ በኋላ ሱሐቦች እንኳን ጂሃድ አይሄዱም ነበር እዲ ያለበት ሰው ጀማዓ ሶላት አይሰግዱ ነበር አቡ ኡማማ የሚባል ሱሐባ ጧት ላይ መስጊድ ያገኙት ነብዩ በስራ ሰዓት ምን ታረጋለህ አሉት ምን ነው የምታረገው ያ ለዚህ መትን ዱን ያ ረሱላህ እዲ ያለብኝ እንዲ ያስጨንቆኝ ነው አላቸው እስራ ቦታ በህድ ባለዲያዎቹ ይዙኛል አሁን ደግሞ አዛን ሲል ደግሞ ሶቶ ይሄዳል ሀያ ነበር አድሮ እንዳዩ ታበዳሪዎች መስጂድ ሲመጡ ተጀማዓ ሶላት የሚያስቀረው ዑዝር አንዱ እዳ ነው እዳ ነበር በድሮች በሰለፎች ባሁን እንኳን አሁንማ በፊት ቆማል ምን ታረጋለህ ቀስሎ ይከፈላል አይሉ እኔ ከሰሰኝ በፊት ይቆማል አሁንማ
ሀያ እኮ የለም። ድሮ ያፍሩ ነበርና ተደብቆ አገኙት። እንደዛ ነው ነገሩ አሉ። በል ዱዓ ላስተምርህ ይሄን ዱዓ አድርግ ጀበል ኡሁድ እንኳን እዲያ ቢኖርብህ አላህ ይከፍልልሃል አሉት። اللهم إنا أعوذ بك من الهم والحزن وأعوذ بك من العجز والكسل وأعوذ بك من الجبن والبخل وأعوذ بك من غلبة الدين وقهر الرجال ይሄን ዱዓ አስተማሩት። በየቂን ይሄን ዱዓ አደረገ። ወዲያው ተከፈለ። እዲያ ያለባቸው ሰዎች አንድ የዘንድሮ ረመዳን አላህ ገንበር አድርጎ አላህ ይስጠኝ እዲያ ያለ መክፈል ዝግጁ ላይ በሉ እስቲ ያ ረቢ እዲያ ይስጠኛሉ። ገንበር አድርጎ አላህ ከፈል አድርጎ እንደው አስጨንቆ እኮ ይሰጣል። እዲያው አስጨንቆ እኮ ይሰጣል። እዲያ ለመክፈል ራሳችን እናዘጋጅ። እዲያችሁን ክፈሉ። እዲያችሁ የምትከፍሉበት አቅም አላህ ሊሰጣችሁ። ረመዳን ከፋዩ ይዞላችሁ ይንጣ። ዱዓ አድርጉ። እዲያ እንደማያስጠይቅ አድርጋችሁ አንዳንድ ጊዜ እንደው እንተ አላህ አንዳንድ ሐዲስ አለ እኮ ለው በለገት ዙኑብከ አናነ ሰማ ለምን ሰማይ አይደርስም ወንጀልህ ሽርክ ከሌለብህ ይምርሃል ስትባል ነፍስያ ዛብ የለቀቀች ትመስላለች። እኔ ከሽርክ ተጠረቀኩ እንደው ምንም ይሁን ምን ወጣዋለሁ አይነት ነገር አዳ ካለበት ግን ሆነ የለበትም። እዲያ መጥፎ ነው። ነብያችን ሶላተል ጀናዛ ይሰግዱ በርጃ ባለበት ሰው ላይ ሶላተል እዲያ አለበት ይላሉ። አለበት የሚከፈለው አለ ይሰግዳሉ። ሽጡና ተሀብቱ ክፈሉ። የለም ካሉ እናንተ ስግዱና አሰግዱ ይላሉ። አቡ ቀታዳ አንድ ቀን 2 ብር አለበት ያን የሚከፈል የለውም እንግዲህ አልሰግድም ሲሉ እኔ እከፍልለታለሁ አለ አቡ ቀታዳ። አንተ ኃላፊነቱን ተወሰድክ ብለው ሰገዱ። እዲያ በጥፎ ነው። ስለዚህ እዲያችሁን ክፈሉ። 2 ብር ነው ያሉት። 2 ብር የሚደንቅ ነው። እና ስለዲያ ሲናገሩ ወለው ካነ የሽረን ያ ረሱላህ ትንሽ እንኳን ቢሆን ሳላችሁ ወለው ካነ ቀዲበን ምን አራኪን አሉ። ለምን ይሄ አርጩም ብትር ለበቅ ለምን አይሆንም? ሲዋክም ያክል እንጨት ለምን አይሆንም? የሰው ሐቅ ነው። ስለዚህ ተዚህ ተራቋሉ። እስካሁን ድረስ እዲያ ያለብን ሰዎች እዲያ ለመክፈል ራሳችንን እናዘጋጅ። ከዲህነት አሮን ቃል ላይ ያወጣችሁ ከሐሳብ ተጭቀት ሐሳባችንን ጭንቀታችንን ለእዲያ እናድርግ። እዲያ መጥፎ ነው። ከዘካም በስተፊት መከፈል ያለበት እዲያ ነው። ስለዚህ እዲያ ሳከፈል ዘካ እንደገና ዘካችሁ ደግሞ ለሚገባው ነገር ስጡ። ተ8 ሰዎች አንዱን ፈልጋችሁ ስጡ። አለዛ እንዳልሰጣችሁ ነው የሚቆጠረው። ወላ ለመድረሳ ወላ ለመስጂድ ወላ ለምንጣፍ አይሆንም። እሱ በአህለ ኸይሮች ነው የሚሰራው። በሚስኪን ገንዘብ መድረሳ አይሰራም። በሚስኪን ገንዘብ መስጂድ አይሰራም። መስጂድም መድረሳም ለይሰ ሚን አስናፊ 8 አላህ ከቆጠራችሁ ከ8 አባላቶች አይደለም። ስለዚህ ያማ እንደ hatta ዶቄት እንኳን ለዘካት الفطر እኮ ስንዴ እንጂ ዶቄት አይሆንም ብለናል አይደል? እሱ ነገር አሁንም እንደዛ ነው ተብሏል አይደል? ይሄም እንደዛው ነው። እንደውም ይሄ በለጠ ያንን ደሃ በአመት ባልቀን ወፍጮ ቤት ለምን ታንከራቻላችሁ ሲባል የተፈጨውን ስጡት እንጂ ተብሏል እኮ ሲባል ብር የማይሆንም ዶቄት መስጠት ያለበት አዎ ጥሩ ነው ድግሽ ነው። አሁንም ብሩ ለማን መስጠት እንዳለበት አላህ ተናግሯል። ይሄ ዘካው ነው። ስምንት መኖር ግዴታ አይደለም። 3 ሚኑ ለ3 ይሰጣል፣ 4 ሚኑ ለ4 ይሰጣል፣ 5 ሚኑ ለ4 ይሰጣል እንጂ ሌላ መሆን የለበትም። ባለ ዘካዎችን ዘካችሁን ለሚገባው ሰው ስጡ። አላህ ይወደዳችሁ፣ አላህ ይጨምራችሁ። ከነ ገንዘባችሁ ከነ ጤናችሁ አመት ያደረሳችሁ ጌታ በትሞቱ ኖሮ ማን ይከፈለው ነበር? ያላችሁም ስጡ፣ ደስ ይያላችሁ ስጡ። አላህ ይስጣችሁ፣ ይጨምርላችሁ፣ ገንበር አድርጎ ይስጣችሁ። اللهم بلغنا الى شهر رمضان بالامن والامان وحنانا يا منان لا فاقدين ولا مفقودين سانطم سانتطم ጀምረን ሳንተው ምን ጨርሰው አላህ ያድርገን። በሰላም አላህ ያስጨርሰን። ሰዓተ الجابه አላህ ይፍቀን። ተቁርአኑም ጋር ከረመዳኑም ጋር ተጧዓሙም ጋር አላህ ያስታርቀን። አላህ ኢኽላስ አላህ ይስጠን። ኢኽላስ ተሰራ አያሳፍርም። ዱንያ አኺራችሁን አላህ ያሳምርላችሁ። አላህ ይርዳችሁ፣ አላህ ይጠብቃችሁ። የታማችሁ አላህ ያሽራችሁ፣ ያስታማችሁም ደግሞ አላህ አጅራችሁ ብዙ አላህ ያድርገው። የሞተባችሁ አላህ ይሰብራችሁ። የተግባባችሁ የተዋለዳችሁ ልጆቻችሁ አላህ ያሳድግላችሁ። ያገባችሁም አላህ ያግባባችሁ። ያላገባችሁም ደግሞ ምትታጩ ምትጋቡ አላህ ያድርጋችሁ። በዘንድሮ ለይለቱል ቀድር ኸይር ቀድርላችሁ። ለለውጥ ራሳችሁን አዘጋጁ። አላህ ለውጡን ኸይር ተሻለ ለውጥ አላህ ያንጣላችሁ። ሀያታችሁን ያስተካክልላችሁ። ጊዜያችሁን አላህ ያሳምርላችሁ። ምናየው ምን ሰማውን ኸይር አላህ አድርገው። اللهم احينا مسلمين وتوفنا مسلمين واهلكنا بالصالحين غير خزايا ولا مفتونين። አላህ ሙስሊም አርጓ ኑሮ በጧዓ በዒባዳ ከሱና ሳያርቃቸው በሱና ኑሮ
በሱና ተሚሞቱ ሰዎች አላህ ያድርገን። እኔንም እናንተንም አላህ ያፍቀን። አላህ ይወደዳችሁ፣ አላህ ይጠብቃችሁ። በያላችሁበት ውጭም ያላችሁ የምትፈልጉትን ነገር አግኝታችሁ ወደ ሀገር ቤት መገቡ አላህ ያድርጋችሁ። እጃችሁ ዘርግታችሁ ዘመዶቻችሁን ጠይቋቸው። እንዴት ነህ አብሽራ ይዞህ በሏቸው። በሞራልም በገንዘብም ጠይቋቸው። አሃ ለካስ እንዲያው ወንድም ልጅ አለኝ፣ አጎት ልጅ አለኝ፣ አክስት ልጅ አለኝ የምትባሉ አላህ ያድርጋችሁ። የሞቱትን በሰደቃ ያሉትን በእርዳታ በድገፋ በሞራል የምታግዙ አላህ ያድርጋችሁ። ያገዛችሁ አላህ ይገዛችሁ። በስለ ሰራችሁም ጀነት ቤታችሁ ይሰራ። ያነጠፋችሁም በስለ አጥፋ ጀነት ምንጣፍ አላህ ያዘጋጅላችሁ። አኺራችሁን ነገ ጧት የምትደሰቱ አላህ ያድርጋችሁ። እድሜያችሁን ቆየት አላህ ያድርገው። በሰላም በአማን አላህ ያገናኘን። ቢሐቅ ሱብሃነ ረቢከ ወሰላሙን ዐለል ሙርሰሊን ወልሐምዱሊላሂ ረቢል ዓለሚን። ረበና ይክሪምኩም ሸይኽና መጨረሻ ላይ ያነሱትን ሰምታችኋል። መስጂድ የሰራችሁም ያነጠፋችሁም ተብሏል። መስጂድ መስራት የተጀመረ መስጂድ አለ። አሸዋ፣ ሲሚንቶ፣ ጠጠር፣ ብረት ይፈልጋሉ። የምታምኑን ከሆነ በእኛ በኩል ማድረስ እንችላለን። አጅሩን አላህ ይጻፍላችሁ። ብታገዙን ደስ ይለናል። ጀዛኩሙላሁ አልፍ ኸይር። ሼኽ በጣም ነው የምናመሰግነው። ዛሬ ሰፋ ያለ አዳዲስ ነገሮችን የሰማንበት ነው። አዲሱ መጅሊስ አለ፣ አዲሱ የሼኻችን መጽሐፍ አለ። እንደዚሁ ደግሞ በመሃል አንስተናቸው የነበሩ ጥያቄዎች አሉ ከተመልካቾች የመጡ ኢንሻአላህ ሳምንት ሼኽ ጊዜ ወስደው አይተውት ምጥን የሆነ ምላሽ ይሰጣችኋል። ፋታ ረፍት ወስደን በአዲስ ነገር ደግሞ እናገኛችኋለን። አብራችሁን ቆዩ።